አንቺ እኮ ሱቅ ከከፈትሽ አመትሽ ነው። ለባልሽ መኪና ስትገዢ እነሱ አበድረውሽ ነው። ሱቅሽን ስትከፍቺም እነሱ አበድረውሽ ነው። ታዲያ ምን አደረጉ? ከዚህ በላይ ምን ያርጉሽ? ውዴዋ ዝም ስለሚሉ አንቺ ሚዲያ ስላለሽ እነሱን መጮቅን አይቻልም። ውዴ አይቻልም፣ አይመጣው። ራስሽ ባፍሽ እንኳን እኮ ተናግረሻል። ባፍሽ ራሱ በጣም ተናግረሻል። አንዴ የሰው ውለታ አይለብኝም፣ አንዴ ደግሞ ኧረ ተይ፣ አንዳንዴ መቃጀቱ የሚቅር እግዚአብሔርን ታይ። ግን አቋም ይኑርሽ። ታይ ገለቴ ታይ፣ እግዚአብሔርን ታይ። ከዛም በጎን ሂደሽ ደግሞ ልታረቅ አልፈልግም ነው ሲጀመር። እሱ ልቃችን አታርቋል። ውሸታ አይ ብዙ ምልሽ ነበረኝ። ዛሬም የመለስኩልሽ በልጄ ስለመጣሽብኝ ነው። ልጆቼን አላፍርባቸውም። ዛሬም መልስ ይሰጠውሽ። ተሰተሩሽ፣ ተከበሩ፣ እንደ ትልቅ ሰው ሆኖ። በአሁኑ ሰዓት ላይ እናንተ ሰውና ሰውን የምታስታርቁበት ነው እንጂ እንደዚህ የሚያደርጋችሁ እኔ አንድ ሰው መቼም ሀዊ ትታረቀኛለሽ ብለሽ እንዳታስቢው። ማንም ቢመጣ እኔ እቅም ቢ ስላልኩኝ አምላኬ የምትፈርድብኝ ከሆነ ፍረድብኝ ብየዋለሁ። ፍረድብኝ፣ እኔ ፍርዱን እቀበለዋለሁ። ከፈለክ ውሰደኝ ብየዋለሁ። እኔ አምላኬ ሆይ እኔ ስላልታረኩኝ ይቅርታ ስላላደረኩኝ የምትፈርድብኝ ከሆነ ፍረድብኝ ብየዋለሁ። ፍረድብኝ፣ በቃ ይፍረድብኝ፣ ይውሰደኝ፣ ከፈለከ ይውሰደኝ። ቤተሰብ ቀይ መስመር ነው። ቤተሰብ አይነካም። እኔና አንቺ ከተጣላን እኔና አንቺ ነን መጋጠም የምንችለው። ቤተሰብ ላይ ፊት ውሰደኝ ብየዋለሁ። ይውሰደኝ በቃ። ደግሞ ለዚች አለን ለዚች ከንቷል የሚያጓጓኝ መስሎሽ? አያጓጓኝ። ልሙት አንቺ እንድትከብሪ። እኔ ልውጣ ከዱባይ እናንተ ስሩ። ሟች አባቴን እንደዛ አድርገሽ እስከ መሳደብ ድረስ ምናምን አይደረግም። ለዛ ነው ቀይ መስመሬ። ካሁን በፊት እኔን ዱባይ ላይ ለማስያዝ ስትሯሯጪ በጣም ብዙ ሰው ከጎን ስትልኪብኝ ስታጠባ ሳይ ብቻ እያጠባሽ ስታሳየኝ ነው ማምነው። አሩ ሰማያዊ ያርጋለች ወንድ ነው። ወይኔ ሶሻል ሚዲያ ጋይስ፣ እርጉዝ ናት ማለት ከጀመርን እኮ 2 ወር አይሆናትም እኮ። ከመቼው ጾታው ታወቀ? አላ እንደው ቢሆን እንኳን ጋይስ። ለዚህ ነው እርግዝና ምንም ደብቁ አታሳዩ የሚባለው። ለዚህ ነው ሶሻል ሚዲያ ላይ ስታመጡ ወይም ስታወሩ መነጋገሪያ ርዕስ ሲሆን ጥሩ አይደለም። እግዚአብሔር የሚሰጣችሁን ነገር ሸሽጉ፣ አታሳዩ፣ አቴንሽን አትፈልጉበት። እውነት ጌታን አቴንሽን አትፈልጉበት። እናንተ ራሳችሁ በቂ ናችሁ። በምታመጧቸው ወይም በቤተሰቦቻችሁ ግን አቴንሽን አታድርጉ። በልጅ በቤተሰብ ምናምን አታድርጉ። ጥሩ አይደለም። አሁን እኔ እግዚአብሔር ለሷ ደነገጥኩኝ። ምክንያቱም ሰው የሆነ ሀሳብ እንዲሰጥላት እንዲወያይ ለምን ፈለገች? ቢሆን ነው የምላችሁ። ገብቷችኋል? በክፋት ነው ያው የምታዩት እናንተ። ቢሆን እንኳን ለምን ሰዎች በዚህ ኢሹ እንዲነጋገሩላት ፈለገች? ለምን ሰዎች በዚህ ጉዳይ እንዲያወሩላት ፈለገች? ጥሩ አይደለም። እግዚአብሔር ምስክሬ ነው። አንዳንዴ የደበቃችሁት ነገር ጥሩ ነው። ያሳያችሁትና የምታሳዩት ነገር ሰዎች አስተያየት የሚሰጡበት ነገር ጥሩ አይደለም። ያው ምን አለ እዚህ ሚዲያ ላይ ጥጎች ትበዛላችሁ። ለዛ ነው ጋይስናት። ደግሞ ሰው ስትጣላ ምንድነው የምታደርገው? እራሷ አትጋጠምም። በውስጥ ነው የምትመጣው። እንደዚህ በሰው ነው የምታሰድብሽ። ሰው አስቀምጣ ሽሮና በርበሬ ትሰጣለች። በቃ ግጠሚ በፊት ለፊት ውዴ። የምን መጅለጥለጥ ነው? ያዬ ቤታዬ አረገዘች። ሆይ የኔ እናት እንኳን አረገዘች። የኔ ቆንጆ ቤታዬ እህቴ፣ እንግዲህ ሰምተናል። ውጤቱን በእንትን ባናየውም በደጋፊዎችሽ ደስታ ብለው ሲያወሩ ሰምተናል። ደስ ብሎናል። ቤታዬ ያርግልሽ። እንኳን በዱባይ ምድር አይደለም በአገራችንም አልሸተትም። እማቤቴን በአገራችንም አልሸተትም። ወንዙ በዚህ በዛ በጋራ በዚህ ነው የሚወርዱ። ታጠቢ ውዴ፣ ስፖንሰር ሆንሻለሁ፣ እነግርሻለሁ። ልክሽ ትጨማለቃለች እንዴ? እዛው ዝም ሲላችሁ እንደጅት እንደ እድሜያችሁ ኑሩ። እንደዚህ አድርጋችሁ ባልሽን ሰብስቢ። እኔ ልንገርሽ፣ ልጆቼን እኮራባችኋለሁ። ሚዲያ ላይ እንኳን ሳመጣችሁ አላፍርባችሁም። አንቺ ግን አንድ ቀን እንኳን አቋም ኑሮሽ አያውቅም። ልጅሽን ለመፖሰት አታመጫትም። ዱባይ አታዝናኝም። ስለ ልጄ ደግሞ ለመናገር አንቺ ብቆሽ፣ ኧረ እባክሽ አይዞሽ ገለቴ። ስለ ልጄ እኔ ልትናገሪኝ፣ ስለ መቁረብ ልታስተምርኝ፣ እርሶም ይቁረቡ ደርሰዋል። ያው ሳከብርሽ ካልተከበሽ ተከብረሽ እንድትቀመጭ አድርግሻል። አንቺ እኮ ማለት ወንድምሽን የሸጥሽ ከሃዲ ነሽ። ወንድምሽን የሸጥሽ፣ ደምሽን የሸጥሽ፣ አሳልፈሽ የሰጠሽ
ልንገርሽ፣ አሳልፈሽ የሰጠሽ ደምሽን ከሃዲ ነሽ አንቺ ሆዳም ለከርስሽ ብለሽ ደግሞ እኔ እንደዚህ ነኝ። ኧረ እባክሽ መች ይመችሻል። ጽድት ያልኩ ነኝ እኔ አይመቸኝም። ከገባሁልሽ እገባልሻለሁ። ከተውኩሽ እወድሻለሁ። ከወደድኩሽ እስከ ጥግ ነው። ከተውኩሽ እኔ የምለው አስታርቁኝ ብለሽ ስታለቅሽ አልነበር እንዴ? እምቢ ስል ምን ነው እንዲያረገሽ? አልታረቅሽም መቼም እመኚኝ። ልከሻል እኮ ሽማግሌ ሪጀክት ሲያደርግ ምን ነው እንደዚህ ያደረገሽ? አይዞሽ ገለቴ። በውስጥ በኩል እርቅ ይጠይቃሉ። ኧረ እኔ እንዲህ ብዬሽ አላውቅም ምናምን። ኧረ እባክሽ እዚህ የመጣሽ ልማትሽ ትከፍቻለሽ። ደግሞ አልፈልግም እኔ አልታረቅም ስል መልሳ መጣ መሳደብ ጀመረች። አልታረቅም ብሞት እኔ ድብልቅ አይደለሁም ምናምን። ኧረ እባክሽ ድብልቅ አይደለንም። ቢገባሽ ባሌን ታከብሪው ነበር። ጽድት ያለ ወይሎዬ ባሌን ታከብሪው ነበር። ስለ ብሔሩ የሚያስጨንቅሽ ቢሆን ኑሮ በባሌ እኔ ማክበር ትችይ ነበር። ማክበር እኔና አንቺ እኮ የተጣላ ነው እኮ በግለሰብ ደረጃ ነው። እሱንም ሰው ስታሚ አትሚ ብዬሽ ነው። ምን አገባሽ አንቺ? ይመለከትሻል ወይ? አንቺ የሰው ልጅን እንዴት ውሽማ ብለሽ ትናገሪያለሽ? ተይ። በእኔ ስታሚ የራስ እኔ አሁን አብሬ ውዬ አድሬ የበላሁትና የጠጣሁትን ሰው እኔ ጋር ማንም ሰው እንዲያማል ምን ልበል? እመቤቴ ምን ልበል? እኔ ምን ልበል? እናቴ አልወድም በሷና ባይኔ ሲመጡብኝ እኔ አልወድም ሲነኩብኝ እሷን ህመሜ ይነሳል ህመሜን ቤቷን ተዋት ለኔ እንግዲህ ለቁልትን ያደረገኝ ማሮቼ ኦ ማይ ጋድ አይ ኡፍ ደስ አለኝ። በቃኝ። አሁን ከዚህ በላይ ደስታዬ የሆነ ከአቅም በላይ ስለሆነ ራሴን ልስትም እችላለሁ። ማሮቼ ራሴን ልስት እችላለሁ። እንግዲህ እኔ ዛሬ ይቅርታ አድርጉ። ገስት ላይ ማናችሁንም ድምጽም ይሁን ምንም ይሁን መስማት አልፈልግ። ከትልቅ አክብሮ ጋር ከትልቅ አክብሮ ይሄን ፎቶ ብቻዬን እያየሁ ብቻዬን ቀባጥሬ ነው የምወጣው። ከትልቅ እኔ ጠልቻችሁ አይደለም አለሞቼ። ሌላ ቀን ገብተን እንለፋደዳለን። ቤታችሁ ነው፣ ገብታችሁ መሳደብም ሀሳብ መስጠትም ትችላላችሁ ማሮቼ። ግንባርሽ ይፍራስ። ምን አገባሽ ስለኔ ግንባርሽ ይፍራስ ነው። አንቺም አለሽ ግንባርሽ ሶማሌ ገባ በዩማን ሄር ደብቃሽ ነው እንጂ የኔ ግንባር ቢያንስ ከሀገሩ አልወጣም። አንድ ጊዜ መብት አለ ትላላችሁ፣ አንዳንዴ መብት የለም ግራ ይገባችኋል። እነ መንሱር ሽቶ አሁን ለኩላሊት ይሰጣለሁ የሚል መንሱር ሽቶ እስር ቀምሳን ይወጣችሁ ባለ ጊዜ ባወቀ አይደለም ተብለን ወይ ጉር ስትሉ፣ እዚህ ጋር ደግሞ በዚህ በኩል ፍትህ ይጓደላል። ዳልቻ የት ነው ያለው? እስር ቤት ነው ዳልቻ። ማን ይነካናል ብሎ በየሬስቶራንቱ ዘራፍ እኛ ኦሮሞዎች ምን እያለ ሲል እውነት ነው ለካ ስንል ይኸው ዳልቻ ድምፁ ጠፋ እስር ቤት ገብቶ። ፍትህ አለ የለም ብሎ ለማለት ግራ እስከሚገባ ማለት ነው። ዳልቻን አሰሩና ፍትህ አለ ስንል እንትናን ይፈቱታል። የኢትዮጵያ ፖለቲካ ራሱ ግራ የሚገባ ነው። መንሱር ታስሮ ሽቶውን እስር ቤት ይምጣልኝ ሲል ሽቶ የሚባል አትቀባም ተብሎ ሽቶዎቹ ራሱ ግራ እስከሚገባቸው የት ሄደ አባታችን ብለው የት ሄደ አባታችን? ሽቶ ዝም ሲል ሳይነካ ሲቀር እስር ቤት ሰው ምግብ ይግባልኝ ይላል። መንሱር ሽቶ ካልገባልኝ ብለው አለ ሽቶ ስንት ወር ታስሮ ወጣ። ሽቶ አለ ሽቶ መኖር እንደሚቻል አይቶ ወጣ። ወንድና ሴት እኩል ነው ብላችሁ የምትቀደዱት ሁለታችንም የተለያየ ነገር ነው እግዚአብሔር የሰጠን። የተለያየ ነገር ነው እግዚአብሔር የሰጠን። ወንድና ሴት እኩል አይደለም። መጽሐፍ ቅዱስ ላይ ወንድ ልጅ የቤት ራስ ነው ይላል። የቤት ራስ ነው። እኔ ባለቤቴ ቡና አፍልቼ ቆልጬ በጀበና ልቅዳ ቢል በጀበና ናቱን ነው የምለው። ወንድ ልጅ እንደ ወንድ ነው መሆን ያለበት። ጀበና ሴት ልጅ የምትቀዳው ሴት ልጅ ናት። ወንድ ልጅ ጀበና ይዞ ሲያይ በጀበናው አናቱን ብለው ደስ ነው የሚለኝ። እንዴ ለሴትና ለወንድ የተቀመጡ ነገሮች አሉ። ይሄ ሚስቶ የሚጫወት ወንድ በጣም ነው የምጠላው። እኔ በጣም ባሌን እኔ ስለምወደው እግሩን ባጥበው ከፈቀደልኝ ከስራ ሲመጣ ከደከመው እግሩን አጥበዋለሁ። አሁን እኔ እንደምታዩኝ እዚህ ጋር ዘራፍ ምናምን ስሉ ነው የምታውቁኛል። ለባሌ እግሩን አጥበዋለሁ። ባሌ ከስራ ሲመጣ ምግብ በሚቻለኝ የተለያየ ወጥ ሰርቼ ምግብ አቅርቤለት ምናምን። እኔ አሁን ቤት ነው ያለሁት እና ለባሌ ምግብ ላላቀርብለት ነው ላልሰራለት ነው።
በጾም ሰዓት የተለያየ ከቻልኩ 5 አይነት 6 አይነት ሰርቼ ስራ አድርጌለት ይዞ ሄዶ ጾሙን እንዲጾም እንዴ! ወንድ እንደ ወንድ ሴት እንደ ሴት ምንድነው የምትጨማለቁት? ጂጂክያ አስፈራሚ ሆነ። ጂጂክያ እኮ ከዚህ በፊት ወንድና ወንድ የሚጋቡትን አስገብታ ቤቷ እኮ ጂጂክያ እኮ ምንም ወንድም ላግባ ብትል የሚያገባትም ስለሌለ በሴት ጀምሮ በወንድ ፊት የጨረሳ ስለሆነ ጂጂክያ ተስፋ ቆርጣለች። ጂጂክያ አስፈራሚ ብትሆን ምንም የሚገርም ነገር የለም። ለምን ተስፋ የቆረጠች እኮ ናት ጂጂክያ። ከስታ ስትከሳ መልኳ ያማረ መስሏት ግራ የገባው ዝንጀሮ መስላ ቁጭ ላይ ገርጥታ። የሰሞኑ ደግሞ የተለቀቀ ፎቶዋ ቅዱስ ሚካኤል በስመ አብ ወወልድ ወመንፈስ ቅዱስ። እኔ ሌላ ሰው ሚዲያ ላይ ማየት አናፍ ጂጂክያን በሆነ ቅስበት የሆነ ቦታ እጅ ከፍንጅ ባያት እንደዚህ ነው እንዴ ጥላሸት የምትመስለው? በስመ አብ አቤት ይሄ ፊሊተር፣ አቤት ይሄ ፊሊተር ከስንቱ ጋር ነው ያለያየን። እዚህ ሚዲያ ላይ ያሉትን ልቅም አድርጎ እግዚአብሔር ቢያሳየኝ ባይኔ። ወይ ፊሊተር ወይ በፊሊተርም እኮ ነው ይሄን መልክ ያላት አይደል? የጂጂክያ የሰሞኑን ፎቶ ኧረ ቆይ ደረሰኝ ሊው ቆይ እስቲ እኔ እኮ ፈራው እንዴ የኔ መልክና እኔ ራሴ እንግዲህ አለ እንትን ነው ያያችሁኝ አይደል? አሁንም ማሳየት ስለምችል ራሴ ቆይ ላሳያችሁማ። እንዴ እዚህ ላይም እኮ አይላሽ አርጎ እኮ ነው ጂጂክያ አይላሽም አርጋ ቅንድቧንም ስታሰምር ከርማ ዊግም ተተክላ መልኳ ይሄ ነው። እና ጂጂክያ አስፈራሚ ቢሆኑ ምን ይገርማል? የሚፈርም ነገር አለ? ተሰብስበው ይፈርሙ። ተስፋ የቆረጡ ሰዎች ይፈርማሉ። ጂጂክያን ሰው አድርጋችሁ ፈረመች ትላላችሁ? ሚስቴ ልፈታኝ ነው። ደግ አረገችው። ይሄን እንቅልፋም ሆነባት ነው። ደግ አረገችው። ሚስቴ እኮ ልፈታኝ ነው። እሰይ ደግ አረገችው። ምን ይመስላል? አዊ ባሌ ናፈቀኝ እና ይጂለታ ውዴ ሮጥ በይ እና እኔ ምን አገባኝ? ባሌ ናፈቀኝ ይጂ አጥሩ ግባይለት እንደ ስለ ባልሽ እኔ ምን ይመለከተኛል? እዚህ የመጣችሁ 2 አመት ብላችሁ ትመጡና 10 አመት ቁጭ ትላላችሁ። እሱ ሌላ ዛሽ ኮሎሌ ይላል። አንቺ እዚህ ቁጭ በይና ብር 2 አመት ትሰሪና ወይ 3 አመት ይሁን ትያለሽ። ከዛን 5 አመት እያልሽ 10 አመት ሞላሽ። እሱ ከሌላ ጋሽ ኮሎሌ ይልልሻል። እና ይሙት ውዴ። ከወደድሽው ከናፈቀሽ ሂጂለት ወይ ሂጂ ውዴው እየሄድሽ ካስጠላውሽ ውዴ ታነቂ። ገመድ የለም እናንተ ቤት ወይስ ኤሌክትሪክ የለም? ኤሌክትሪክ የለም። እኔን የምትጠሉ ሰዎች መታነቅ ትችላላችሁ። ስፖንሰሩን እሆናችኋለሁ። ገመድ የማን ደጋፊ ናችሁ? አሁን ወሬ አታብዙ። የማን ደጋፊ ናችሁ? ከሀዊና ከዳጣ የሀዊ ወይኔ እዚህ ቤት የሀዊ ደጋፊዎች ይበቃሉ፣ ይበዛሉ። የሀዊ የሳራ የሀዊ ነኝ። የሀዊ ኦ ቤተሰብ እንደኔ ናችሁ። እኔም የሀዊ ደጋፊ ነኝ። ማርያምን እኔም የሀዊ ደጋፊ ነኝ። ቅጥቅጥ ነው የምታረጋችሁ ደስ ስትለኝ። የነዛ ወሬ የነዛ ይቻውን እቺ ዳጣ የምትሏት ነገረኛ ጎረቤት ታውቃላችሁ ወይ? ነገረኛ ጎረቤት እኛ እንደዚህ ብለን እኛ እንደዚህ ምናምን የሚሉ ሴቶች ከዚህ ካካ ሴቶች እንደዛ ነው መስለኝ ሳራ የሚሉት እና እርስ በርሳቸው የምታጣላቸው ነው የሚመስለኝ። እሷን እንደዚህ ብለሽ እኛ እንደዚህ ምናምን። ሀዊ ደግሞ ከመጣች ከጠመደቻችሁ ዝርግፍ ፊት ለፊት ነው የምታደርገው። የምታደርግ ልጅ አሁን ዱባይ ላይ ህግ ስለገባ ምናምን ነገር ስም አይጠራሩም እንጂ ሀዊ የምትባለው እንደዛ ናት። ያቺ ግን በልበላ ነገር ናት። እንደዚህ ብለሽ እንደዚህ ብላ ያለ አጉል እንትን በሾርኔ መስሎ አሉባልታ የሚወዳ አሮጊት እንደዛ አይነት ሴት ናት ሳራ የሚሏት። ያ ቢያትሽ ሀዊዬ እንዳትፈረት። ቢመጡ ማለት ሰርጀሪ በጎቿን ትልክና ተሳደቡ ነው የምትለው ሀዊዬ። አለቀ። ምንም አያመጡ። መድኃኒዓለም ያርገው፣ እግዚአብሔር ያርግላት፣ መድኃኒዓለም ያርግላት። ማህፀንሽ ይድረቅ ብለው የረገሟት እግዚአብሔር ያሳያቸው። የረገሟት እግዚአብሔር የነሱን እንትን ቆርጦ እንኳን እግዚአብሔር አምላክ አስረግዞ ለማየት እንብቃ። እግዚአብሔርን እኔ ከምንም በላይ ነው የምደሰተው። ቤታዬ እርጉዝ ከሆነች በእውነት መድኃኒዓለም ያርግላት፣ እግዚአብሔር ያርግላት። በእውነት ኪዳነ ምሕረት እንኳን ጎበኘቻት የኔ እናት። አንዴ በረሮ ስታሳድግ አንዴ ማን ነው በረሮ ነው ያልኩት? ማን ነው ውሻና ያችኛው የሞተችባት ምንድነው? ጥንቸል ናት።
ስታሳድግ። አሁን ልጇንማ እንዴት አድርጋ ነው የምታሳድገው? መከራችንን ነው የምናየው። በኦርጋኒክ ልብስና በኦርጋኒክ ምግብ መከራችንን ስናይ ነው የምታሳድጋት። ቤታዬ የኔ እናት የኔ ደርባባ። የማን ደጋፊ ናችሁ? አሁን ወሬ አታብዙ። የማን ደጋፊ ናችሁ? ከሀዊና ከዳጣ? የሀዊ ወይኔ እዚህ ቤት የሀዊ ደጋፊዎች ይበቃሉ፣ ይበዛሉ። የሀዊ የሳራ የሀዊ ነኝ። የሀዊ ኦ ቤተሰብ እንደኔ ናችሁ። እኔም የሀዊ ደጋፊ ነኝ። ማርያምን እኔም የሀዊ ደጋፊ ነኝ። ቅጥቅጥ ነው የምታረጋችሁ ደስ ስትለኝ። የነዛ ወሬ የነዛ ይቻውን እቺ ዳጣ የምትሏት ነገረኛ ጎረቤት ታውቃላችሁ? ነገረኛ ጎረቤት እኛ እንደዚህ ብለን እኛ እንደዚህ ምናምን የሚሉ ሴቶች ከዚህ ሾካካ ሴቶች እንደዛ ነው መስለኝ ሳራ የሚሉት እና እርስ በርሳቸው የምታጣላቸው ነው የሚመስለኝ። እሷን እንደዚህ ብለሽ እኛ እንደዚህ ምናምን። ሀዊ ደግሞ ከመጣች ከጠመደቻችሁ ዝርግፍ ፊት ለፊት ነው የምታደርገው። የምታደርግ ልጅ አሁን ዱባይ ላይ ህግ ስለገባ ምናምን ነገር ስም አይጠራሩም እንጂ ሀዊ የምትባለው እንደዛ ናት። ያቺ ግን በልበላ ነገር ናት። እንደዚህ ብለሽ እንደዚህ ብላ ያለ አጉል እንትኔ በሾርኔ መስሎ አሉባልታ የሚወዳ አሮጊት እንደዛ አይነት ሴት ናት ሳራ የሚሏት። ያ በያትሽ ሀዊዬ እንዳትፈረት። ቢመጡ ማለት ሰርጀሪ በጎቿን ትልክና ተሳደቡ ነው የምትለው ሀዊዬ። አለቀ። ምንም አያመጡ